ሰይዶ ማርሻል ከተሸነፈ ወላሂ ላዚ ሃይማኖቴን እቀይራለሁ። እኔ የአላህን አቅም የማይበት የማቅበት ውድድር ነው። ሰዎች አላህ ተሸነፈ ማለት ነው። ስለውም ወይ ከነቢ ወዳጅ አይደለህም ወይ? ሰይዶ ካሁን በፊትም ተናግሮ ነበር። ይሄ ልጅ ድግምት ሰርቷል። የእናንተ አምላክ አላህ ከድግምት አያድንም ወይ? ከድግምት አይጠብቅም ወይ? ነብያችን መሐመድን ያልጠበቀ አምላክ መቼስ እንደው ይሄንን አንድ ተራ ሰው ይሄ በግና ሰይዶ በግና ሆዳም ይረግብ ብቻ ይተፈጠርክ ሆዳም ከዛሬ ያለ ጥፋታቸው ለሰበርካቸው ብሎኬትና ጀበና ፍትህ ሰፈነ። ዛራና የአብስራ የተፋለሙበት ውጤት ትክክል አይመስለኝም። የሚገርም ፐርፎርማንስ እኮ ያሳየችው የአብስራ ውጤቷ ተዘርፋለች። ሰላም እንዴት ናችሁ? በአዳዲስና ወቅታዊ መረጃዎች ተመልሼ መጣሁኝ። ብዙዎች ሚሊየንን አስይዘው ሲወራረዱበት የነበረው የሰይዶና የጆኒ የቦክስ ግጥሚያ ሌሊት በጆኒ አሸናፊነት ወይንም በሰይዶ ተሸናፊነት ተጠናቋል። ታዲያ ከዚህ በፊት ሰይዶ ካላሸነፈ ሃይማኖቴን እቀይራለሁ፣ ምክንያቱም ደግሞ ሰይዶ በሱ ኃይል ሳይሆን በአላህ ኃይል ነው የሚገጥመው፣ የአላህን ኃይል የምናይበትም ነው እያሉ ነበር። ታዲያ ይህንን ተከትሎ አላህ ተሸነፈ እየተባለ ይገኛል። ተመሳሳይ ሁኔታ በኢትዮጵያ ለመጀመሪያ ጊዜ የተካሄደው የሴቶች የቦክስ ውድድር ላይ የአብስራ ሺዎች በተሰበሰቡበት ላይ የድንግል ማርያምን ምስል አውጥታ ስታሳይ ነበረ። የሷ ውጤትም ተጭበርብረዋል፣ ዳኞቹ ትክክል አይደሉም እያሉ ብዙዎች እየጮሁ ይገኛሉ። በጣም በሚገርም ሁኔታ እንግዳዎቻችንም ይህንን ወንዝ የማይሻገር የወፍ ቋንቋ ይዛችሁ ውልቅ በሉልን፣ ቤተክርስቲያኗ ፊደል ቀርጻ ምናምን እያላችሁ አታዝጉን ብለውናል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህኛው ቪዲዮ እንጀምር። ልክ ጸበል ስጠመቅ እመቤቴ ማሪኝ ያልኳት ኪዳነ ምህረት ዛሬ ሳትምሪኝ ከዚህ ቤት አልወጣም እቆያለሁ። ማንም ወረፋ የለም። ዛሬ ማሪኝ፣ በቃ ሳትምሪኝ አልወጣም፣ ብቻ እነኛ ያለሁት ማንም ሰው ሳትምሪኝ ከዚህ አልወጣም አልኳት። እባክሽን በቃ ከሳትምሪኝ፣ እኔ ዛሬ ታምርሽን። ጸበሉ ይፈሳል። አዎ አንተ እየተጠመክ ነው። ካህኑ አሉ፣ እዛው ጸበሉ ላይ ካህኑ አሉ። ካህን የሉም ነበረ፣ አስጠማቂ ነበረ። አስጠማቂው አለ፣ ጸበሉ ይፈሳል። አንተ ደግሞ ሳትምሪኝ እዚህ ቦታ በጣም አልክ። አልወጣም፣ በቃ ምረሽኝ፣ ውጣ በይኝ፣ በቃ ካሳትምሪኝ፣ በቃ እኔ ወይም ይሄን ላይ ቆመኝ ይቆም፣ እንደዚህ እንዳይቀር ሳትምሪኝ እንዳታስወጭኝ አልኳት። በቃ ተማጸጓት። ከዛ ሌሊትም እንደዚሁ ሳለቅስ ነው ያደርኩት። የሚገርም እንዳልቀር ከደጅሽ ከቀረው ዛሬ ሞቴ ይሻለኛል፣ አልቅር፣ ከቤትሽ አልቅር፣ ከመመማ በቃ እረፍት አድርግ ምናምን ስትለኝ ባለቤቴ አይ የሚሆን ነገር የለም ካልሄድኩኝ በፍጹም አልኳትኝ፣ በፍጹም። ከዛ በቃ ታገልኩኝና እንደምንም ብዬ እዛው ጸበላ ውስጥ ሆኜ እመቤቴ አንቺ ካልማርሽኝ ዛሬ ከደጅሽ አልወጣም፣ እባክሽን ማሪኝ፣ ልጅሽ ነኝ፣ አቁሚኝ አልኳትኝ። ከዛ በኋላ የሆነ ከዳሌ ከተቀመጥኩበት ዳሌ እንደሚንቀሳቀስ ነገር ነው ወርታይ ዝቅ እያለ እንደ ይሄ እየለቀቀ የሚመጣ ነገር ሆኖ ራሱ ቁስሉ ፈነዳ። ያኛው የፈነዳው ቁስል መግሉ ይወጣል። ከዛ ሲፈነዳ የሆነ ሹልክ ብሎ እንደወጣ ነገር። ከዛ በኋላ ምንም እንትን አላልኩም። ኧረ እኔ ይሄ ነገር አላማረኝም አባ፣ ልቆም ነው መሰለኝ አልኩኝ። ልቆም ነው መሰለኝ፣ በቃ ምንድን እንደሆነ አላውቅም፣ ልቆም ነው መሰለኝ ብዬ ግንቡን እዳስሳለሁ። ማርሽኝ እያልኩኝ በቃ ልቆም ነው መሰለኝ፣ አላወኩም። እስቲ ያዙኝ ምናምን ስል ያዙኝ። ሲይዙኝ ዊልቸር ወደኋላ ገፋ ሲያደርጉት እውነትም በቃ ቆም ያለው። ከዛ እኔ በቃ ምን እንደተፈጠረም ከዛ በኋላ ምን ይፈጠር ምን ይሁን እኔ ምንም አውቀው ነገር የለም። ግን ከዛ በኋላ ማስታውሰው ዊልቸሩን ወደዛ በእጄ ራሴ ገፍትሬ እንደዚህ ወደ ጎን ራሴ እንዲሄድኩ ነው ማስታወሱ። ከዛ ተንበርክኬ ድጋሚ ጸበላው ላይ ተኛሁት። ጸበላው ላይ እንደዚህ እየፈሰሰ ጸበላው ላይ ተኛሁኝ። በቃ ከዛ በኋላ ምን ይፈጠር ምን ይሁንም አላውቅም። በቃ ያሰብኩትንም ይሄ አይደንም የተባለ በቃ በብዙ ነገር እኔ የምነግርህ በቃ ይሄ ሰው አይነሳም ከዚህ በኋላ እንደዚህ ነው የሚቀረው፣ መቼም ተስፋ ቁረጥ ተብያለሁ። በብዙ ሰው ማለት ነው። ምንም አይደንም በቃ መጨረሻን የተባልኩ ሰው ነበርኩ። በኋላ ግን እመቤቴ ምን አይነት ታምር እንደሰጠችኝ አላውቅም። በኋላ ያኛውም ቁስሉ ያበጠውም ቀለለኝ፣ የጨነቀኝ ያ ነገር ሁሉ ጨንቆ
በቃ መራመድ ቻልኩ። ከዛ በምራመድበት ሰዓት ላይ የሰውን ድጋፍ ይዤ ቀስ እያልኩኝ አላመንኩም እስከ አስፋልቱ ስደርስ። ግን እኔ እንጃ ከምንም በላይ ደግሞ ከኔ መራመድ የሰው የምዕመኑ ደስታ፣ የምዕመኑ ልልታ፣ የምዕመኑ ዋይታ በቃ እኔን ጭራሽ ሌላ ነርበስ አደረገኝ። ቪዲዮውን ይዘነዋል፣ እናሳያችኋለን። አንተ እየተናገርክ እኛ እናሳያችኋለን። ምን አይነት ስሜት ነበር? እስኪ አንተ በቃል ግለጸው እስቲ። በቃ እኔ ቃላት የለኝም። በተለይ ደግሞ ከምንም በላይ ልጄ መታ እኔ በቃ ፊሊንግ የማደርገው እየሮጠች ያቀፈችኝ ሰዓት ላይ በቃ ቆመልኝ እያለቀሰች ነው በእንባ እየሮጠች የመጣችው። አባቴ ቆመልኝ አለች። በቃ ቆመልኝ አባቴ ብላ እያለቀሰች ያቀፈችኝ በቃ። ከዛ መጨረሻ ላይ እኔ የተሰማኝን ሌላ ዳግም እንደተወለድኩ ዳግም እንደማረችኝ፣ ለካ ለዚህ ነው የተፈተንኩ፣ ለካ ሌሊቱ እንደዚህ ሲጨነቅ ያደርኩት ለዚህ ነው። በቃ ይሄንን አየሁኝ በኋላ በቃ ማመን በቃ እኔ ራሴ እውነት አልመሰለኝም። እውነት ለመናገር እውነት አልመሰለኝም። በህልሜ ነው። ምክንያቱም ተኝቼ ስላላደርኩ ሌሊቱን ሙሉ ቁጭ ብዬ ስላላደርኩ ቁጭ ብዬ ነው እንትን ያልኩትና ህልም ነው እየመሰለኝ የነበረው። እና ከዚህ በፊት አንድ ሰው እንደዚህ ሊጠይቀኝ መጥቶ ነግሮኝ ነበረ። በህልም አይቼ ነበር። ቆመ ስታስቀድስ ኦክሲጅን ላይ ሆነ ቆመ ታስቀድሳለህ። ሌላው ሰው እያስቀደሰ የተቀመጠ አንተ ግን ሙሉ ሰዓት ሙሉ አልቆመ ነበር ማይክ ብላኝ ከዚህ በፊት አንድ ወንጌላዊት የምትባለች ነግራኝ ነበር። እና በቃ የሆነ ነገር ነው ውስጥ እንትን ያደረገው። ከዛ በኋላ ጭራሽ እንደዛም ሆኜ ጸሎት ቤቷ ገባሁኝ። ጸሎት ቤቷም ገብቼ ማላቅ ናፍቆኝ የነበር ከደጇ በሯ ላይ ደረጃዋ ላይ ሆኜ ነበር። እመቤቴ ማርኝ እያልኩ በጣም ለምናት የነበረው። አረ ተይኝ፣ ወደ ቤትሽ አስገብኝ፣ አረ ቆሜ ልግባ እያልኩ ሁሌ ለምናት ነበረ። እና ምን አድርጌ ነው እኔም እንደ ኃጢአቴ እንደሆነ አውቃለሁ፣ በደሌን ይቅር እንዲለኝ ከልጅሽ አማልጅኝ እባክሽ ማርኝ እያልኩ ሁሌ ለምናት አለሁ። ከዛ በቃ የእሷ ደግሞ ተአምር ለኔ ብዙ ነው። ይህን ልጅ አስታወሳችሁት? እንጦጦ ኪዳነ ምህረት ላይ ዊልቸሩን ለቆ ሲንቀሳቀስ የነበረውና በሚገርም ሁኔታ እሱ እንዳለው ልጁ ተንደርድራ ሂዳ ያቀፈችበት ወይ በጣም ሁሉንም ያስለቀሰ ያስነባ። እኔም በሰዓቱ ደግሞ አምጥቼ ቪዲዮ ሰርቼበት ነበርና የድንግል ማርያም ተአምር እጅን ባፍ የሚያስጭነው አሁንም በእኛ ዘመን ማለት ነው። በእንጦጦ ኪዳነ ምህረት ይሄ ሁሉ ተአምር ተደረገለት። አሁንም ደግሞ አፍንጫው ላይ ያለውን ኦክሲጅን እንደምታስጥለው ሙሉ ተስፋ አለን። እናታችን ድንግል ማርያም ከዚህ በላይ እንደምታደርግም እናምናለን። ይህ ለኛም አዲስ አይደለም ስለምናምን። ነገር ግን በዛኛው ቤት ያላችሁ የድንግል ማርያም ፍቅርን የማታውቁት፣ የድንግል ማርያም ተአምርን የማታውቁት፣ ይሄ የምናወራው ነገር በሙሉ ትረት የሚመስላችሁ በአይናችሁ እያያችሁ እንኳን ሰው እየመሰከረ እንኳን ትክክለኛ በሽታ እየዳነ እያያችሁት እንኳን ልባችሁን አሳውራችሁ ዛሬም እኛን ለመከራከር ይዳዳችኋልና አሁንም የልባችሁን ብርሃን ድንግል ማርያም ታብራላችሁ። ይህንን እኛ የምናጣጥበውን ፍቅር ለኛ የተደረገውን ምህረት ለእናንተም እንዲደረግላችሁ እህታዊ ምኞቴ ነው። ሁልጊዜም እንደምላችሁ ኑ በብርሃኑ ተመላለሱ። በሌላኛው ቪዲዮ ስናቀና ደግሞ በጣም መነጋገሪያ የሆነው ይህንን ወንዝ የማያልፈውን የወፍ ቋንቋችሁን ይዛችሁ ውልቅ በሉልን፣ ቤተክርስቲያኗ ፊደል ቀርጻ ምናምን እያላችሁ አታዝጉን ብለውናል። ለዚህም ጎልድ አጠር መጠን ያለ ምላሽ ሰጥቷቸዋል። እሱን እንመልከት። ኦርቶዶክሳዊ የሆነ ይሄ ቪዲዮ ከመጣልህ ሙሉን ጨርሰው ካላይ አሁኑኑ ስክሮል አድርገው ጨርሳችሁ የምታዩ ሰዎች ግን ሼር ማድረግ ሪፖስት ማድረግ ግዴታችሁ ነው። ምክንያቱም ለአንዳንድ ሰዎች የቤተ ክርስቲያኗን ነገር ማሳወቅ አለብን። ፊደላቶቹ ምንድነው የሚናገሩት የሚለውን ለዚህ ሰው መንገር አለብን። አንተ ሀ ብለህ ስትጽፍ ሀሎቱ ለአብ እምቀድመ ዓለም እያልክ እየተናገርክ ነው። የአብ አኗኗሩ ከዓለም ሁሉ በፊት ነው የሚል ትርጓሜ አለው። ለብለህ በጻፍክ ቁጥር አንተ ለብሰ ስጋ ዚአነ የእኛን ስጋ ለበሰ እያልክ እየመሰከርክ ነው። ሐመሩሃን በጻፍክ ቁጥር ሐመ ወሞተ በእንቲአነ እያልክ ነው። ለእኛ ሲል ሞተ ብለህ እየመሰከርክ ነው። መን በጻፍክ ቁጥር አንተ መንክር ግብሩ ለእግዚአብሔር የእግዚአብሔር ስራው ድንቅ ነው እያልክ እየተናገርክ ነው። ምን አይነት ጥበበኛ የሆኑ አባቶች እንደነበሩን ግን ታስቡታላችሁ ክርስቲያኖች? ኮሜንት ላይ ድንቅነሽ ተዋህዶ እያላችሁ ጻፉልኝ። እናንተ ሰ ብለህ በጻፍክ ቁጥር ሰረቀ በስጋ እምድንግል ከድንግል በስጋ ተወለደ ወይም ተገለጠ ብለህ እየተናገርክ ነው። ረ ብለህ በጻፍክ ቁጥር ረግአ ሰማይ ወምድር በጥበቡ ሰማይና ምድር ረጋ ብለህ እየመሰከርክ ነው። ሰ ብለህ በጻፍክ ቁጥር ሰብአ ኮነ ከማነ እያልክ ነው። እንደኛ ሰው ሆነ
ብለ ምስክርነት እየሰጠ ነው። እና ሁል ጊዜ እነዚህን ፊደላት ተጠቅመህ በጻፍክ ቁጥር የእግዚአብሔርን ኃያልነት ማንነት ምስክር እየሰጠ ነው። አንተ እንዲህ አይነት ድንቅና ጥበበኛ አባቶች ናቸው የኛ አባቶች። እንግዲህ ምንም ማድረግ አይቻልም። ቤተ ክርስቲያኗንና ኢትዮጵያን ለያይቶ ማየት በፍጹም አይቻልም። የማይፋቱ ባልና ሚስት ማለት ናቸው ኢትዮጵያና የኢትዮጵያ ኦርቶዶክስ ቤተ ክርስቲያን። እና በየቀኑ ፌስቡክ ላይ የምትጽፋቸው ለጥላቻ የምትጽፋቸው ፊደላት ፊደልን በጻፍካት ቁጥር መንክር ግብሩ ለእግዚአብሔር እያልክ እየጻፍክ ነው። የእግዚአብሔር ስራው ድንቅ ነው እያልክ እየጻፍክ ነው። እና ይህንን ቪዲዮ ካየኸው በኋላ የምትጽፋቸው ጽሁፎች በሙሉ እግዚአብሔርን ኃያልነት እንደሚመሰክሩ እያሰብክ ትጽፋለህ፣ አሊያም ደግሞ ቋንቋ ትቀይራለህ ማለት ነው። ከመላው ዓለም ኢትዮጵያን ለመጎብኘት የሚመጣ ቱሪስት በሙሉ እቺን ቤተክርስቲያን ብሎ እንጂ ሌላ ምንም ብሎ ነገር አይመጣም። የሰራቻቸውን የኪነ ህንፃ ጥበቧን ለማየት በዓላቶቿ ሲከበሩ ተደንቆ እሱን ለማየት ነው የሚመጣው እንጂ ጋራ ሸንተረሩማ ከኛ የተሻለ ብዙ ሀገር አለ። እና እንደነገርኩ ኢትዮጵያንና የኦርቶዶክስ ቤተክርስቲያንን ነጣጥለ ማየት አትችልም። ይህንን አስረግጬ እነግርሃለሁ። የማይፋቱ ባልና ሚስት ማለት ናቸው ሁለቱ። እና እንዳትረሳው፣ እያንዳንዱን ፊደል በጻፍከ ቁጥር ምስክርነት እየሰጠ ነው። ወደድክም ጠላህም ከነዚህ ፊደላት ማምለጥ አትችልም። አለበለዚያ ቋንቋ ትቀይራለህ። ፌስቡክ ስለሚመጣልኝ እኔ ደግሞ አየዋለሁ። መስክር፣ በደንብ መስክረ መስክር፣ እየመሰከርክ አቤት ጥበብ፣ አቤት ጥበብ! የአባቶቻችንን ጥበብ ስናስበው በጣም ነው የሚደንቀው። የእውነት ይገርማል። በዛ ዘመን ምን አይነት ጥበብ እንደነበራቸው እግዚአብሔር ምን ያህል በእነሱ ላይ እየሰራ እንደነበረ ስናይባቸው የነበሩ አባቶቻችን፣ የእውነት ለነሱ ክብር ይገባል። ታዲያ ይህንን ፊደል አፋቸውን እየፈቱበት ጎልድ እንዳለው እነሱ እንኳን የሚጽፉትን ፊደል ሲጽፉት ራሱ የእግዚአብሔርን ቃል እየተናገሩ ስለ እግዚአብሔር እየመሰከሩ ነው። አባቶቻችን ግን አይገሩም? አስባችሁ ታውቃላችሁ? የአባቶቻችንን ጥበብ በህንፃ ደረጃ ስትሄዱ ምን አይነት ህንፃ እንዳስረከቡ። የሰሩት ህንፃ እንኳን መጥረቢያቸው እጄታ የለውም አይደለ? ቅዱስ ላሊበላ ማየት እንችላለን። ቅዱስ ላሊበላ ያን ሁሉ ቤተክርስቲያን ሲሰራ ድንጋዩን የጠረበበት መጥረቢያው እጄታ የለውም። እጄታ ማለት መያዣ የለውም። መላእክት ሲራዱት ነበር ሲሰራ። ተአምር ነው በጣም። ይቺን ቤተክርስቲያን ሁሉን ነገር ውብ አድርጋ የሰጠችንን ልጆች እኛ እንዳንቸገርባቸው፣ እኛ ታሪክ አልባ እንዳንሆን ታሪኮቻችንን እየጻፉ፣ እኛ ሃይማኖት አልባ እንዳንሆን ሃይማኖታችንን የምንጠብቅበት ነገር እያስቀመጡ፣ ሁሉን ነገር በትርጓሜ እኛ ቤተክርስቲያን ላይ ምንም ነገር በዘፈቀደ እንደው ደስ ብሎኝ ብሎ የሚደረግ ነገር የለም። የተደረገ ነገር የለም። እያንዳንዷ ነገር ምክንያት አላት አባቶቻችን ጋር። ታዲያ ይህንን ያወቁ አማርኛ ፊደል ማለት ምን ማለት ነው? ግዕዝ ማለት ምን ማለት ነው? በነገራችን ላይ ፊደሉ ግዕዝ ነው አይደለ? ፊደል ይሄ የምንጠቀመው ፊደል ግዕዝ ነው። ይህንን ግዕዝ ጥበባዊ እንደሆነ ስለሚያውቁ፣ ትልቅ ሚስጥር እንዳለው ስለሚያውቁ ወንዝ አይሻገሩ አይደል ያለን? ወንዝ ተሻግሮ ጀርመን እያስተማረች ነው። ውጮች አሁን ግዕዝን ጀምረዋል። በዩኒቨርሲቲ ደረጃ ነው የሚሰጡት ግዕዝን። ምክንያቱም ሚስጥሩን ያውቃሉ። ያለ ምክንያት ምንም ነገር አልተጻፈም እኛ ጋር። ለዛም እኮ ነው አሁን ድንጋይ እየተወረወረብን ያለው። ከበረች፣ ለዛውም ድንጋይ እየተወረወረባት በየዘመኑ እሷን ለማጥፋት እየተደረገ፣ እሷ ግን ከፍ እያለች እያበበች ትመጣለች። ይህንን ሲያዩ አይናቸው የሚቀላ ሰዎች እንደዚህ ይጽፋሉ። ምን ይባላል? እንግዳ ሲሰነብት ባለቤት ይመስለዋል ይባላል። ምን አለ እንደ እንግድነታችሁ አርፋችሁ ብትቀመጡ። እንግድነታችሁን ራሱ እኮ እንድናስታውሳችሁ የምታደርጉ እናንተ ናችሁ። እኛማ እሱን ማላሰብ ነው። አንድ ነን ብለን ተዋህደን ነው የምንኖረው። እንደዚህ ስታመጡ ደግሞ እኛ እንነግራችኋለን እነማን እንደሆናችሁ። ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኚህን ካህን ተመልከቷቸው። ሊቀ ጳጳሱን አክብራችሁ ካህኑን ለምንድን ነው የምታዋርዱት? ለምንድን ነው ካህኑን ዝቅ የምታደርጉት? ምን አለበት ቢቀመጡ? ለሊቀ ጳጳሱ ወንበር ሰጣችሁ ካህኑ ቢቀመጥ ከዚህ ጋር ተነስ ለምን ትሉታላችሁ? ተመልከቱት ይህን ቪዲዮ። ቅዳሴ ቀድሰው ደክሞ ከታቦቱ ጋር ዞሮ አጥነው ስጋ ለባሽ ናቸውና ደከመኝ ብሎ እዛ ጋር ቢቀመጡ
እዚህ ጋር ይቀመጡ፣ ከፊት ለፊታቸው ተነሱ። ምን ማለት ነው? ቢቻላቸው ወንበር ተሰጥቷቸው ነው መቀመጥ ያለባቸው። የክርስቶስን ስጋውና ደም ለህዝቡ አቀብሎ አዱ አብ ቅዱስ ብሎ ከቅዳሴ የወጡ አባት ናቸው። እንዳያቸው ድካም ፊታቸው ላይ ያስታውቃል፣ እግዚአብሔር በሚያውቀው ማለት ነው። እኚህን አባት ነው ቢቻላችሁ ኦርቶዶክሳውያን ካላችሁ እንደነዚህ አይነት ታጋይ አባትን ልታበረታቱ ይገባል። በነገራችን እንደዚህ አይነት አባት አይገኙም። ስባሪ ሳንቲም ተሰጥቷቸው ልጆቻቸውን ማስተዳደር እስኪያቅታቸው ድረስ ለትንሽ ስባሪ ሳንቲም ብላችሁ ካህንን በዚህ ልክ ማዋረድ ተገቢ አይደለም። ሁላችሁም በተቻላችሁ አቅም እኚህን አባት ልናገዛቸው ይገባል፣ ልንረዳቸው ይገባል። ለሊቀ ጳጳሱ የተሰጠው ክብር ለካህናቱ ሊሰጣቸው ይገባል። ሊቀ ጳጳሱም አዱ አብ ቅዱስ ብሎ ነው የሚቀድሰው፣ ካህኑም አዱ አብ ቅዱስ ብሎ ነው። ሊቀ ጳጳሱ ይባርካሉ፣ ካህኑም ይባርካሉ። ይፈታሉ፣ ሊቀ ጳጳሱም ይፈታሉ፣ ካህኑም ይፈታሉ። አለ አንድ አይነት ክብር ነው፣ አንድ አይነት ስልጣን ነው። በክርስቶስ ዘንድ አንድ አይነት ክብር ነው ያላቸው። ምንም ከፍታ ዝቅታ የሚባል ነገር የለም። እናግዛቸው፣ እናበረታታቸው። ይህን ቪዲዮ እንዳየሁት በጣም ደንግጫለሁ። ከዛ በኋላ ግን ፖዚቲቭ ነገር ነው አይምሮ ላይ የመጣው። ምናልባት እጣን ስለያዙ ማዕጠንት ስለያዙ እንዲያጥኑ እየታዘዙ ሊሆን ይችላል። ሁለተኛ ደግሞ የተሻለ ቦታ አላየንም፣ ወደዛ ወዴት እየሄዱ እንዳለ ወዴት እንደተጠቆሙ አላየንም። ስለዚህ እዛ ላይ እንዲቀመጡም እያዘዟቸው ሊሆን ይችላል። የምናውቀው ነገር የለም። ወንድማችን እዚህ ላይ አስተያየት ሲሰጥ በጣም በመንፈሳዊ ቅናት በመቆርቆር ነው አስተያየት የሰጠውንም ልጅ አንወቅስም። ግን አንዳንድ ጊዜ አስተያየት ስንሰጥ እንደው ዝም ብለን በደፈናውም ባይሆን ጥሩ ነው እና ኮሜንት ላይ እኔም ገብቼ ማየት ጀመርኩኝና ኮሜንቱ እዛው የነበሩ ሰዎች ይመስለኛል እየሰጡ የነበሩት መንፈሳዊ ቅናት እንደሆነ እንረዳለን። ነገር ግን እኔ እንዳሰብኩትም ማዕጠንቱን ወደዛ ሄደው እንዲያጥኑ ነው እየተደረገው። ከዛ በላይም ደግሞ እኛ አባት በጣም ድንቅ ታዛዥ፣ ከፍ ማለትን የማይፈልጉ ለህፃኑ ለትልቁ ታዘው የሚኖሩ መታዘዝን የሚወዱ በጣም ድንቅ አባት ናቸውና አንተ እንዳሰብከው እነሱም ደግሞ እሳቸውን ለማቃለል ፈልገው ሳይሆን የእሳቸው የሥራ ድርሻ ማዕጠን ስለነበር በዛ ሰዓት እንዲያጥኑ ነው የሚሉም አሉ። እንደገናም ደግሞ ሊቀ ጳጳስና ካህን እኩል ናቸው ያልከው እዚህ ጋር ትክክል አይደለም። ሊቀ ጳጳስ ናቸው። መሰጠት ያለባቸው ወንበር ይኖራል፣ መሰጠት ያለባቸው ክብር ይኖራል። ካህኖችም ደግሞ በካህን ደረጃ መሰጠት ያለባቸው ደረጃ ይኖራል። ያ ማለት መሬት ላይ ይቀመጡ ማለት ሳይሆን፣ ነገር ግን በሊቀ ጳጳስ ደረጃ ወይም ሊቀ ጳጳሱ ጋር እኩል ናቸው ብለ መናገር ትክክል አይደለም ብሎ ኮሜንት ላይ ጽፈውለት አይቻለሁ። እናንተ በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? በሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላኛው መረጃ ስናቀና ደግሞ ብዙዎች ሲጓጉለት የነበረው ቦክስ ነው። ከመጓጓትም አልፎ ሃይማኖት እስከ መቀየር ድረስ የተደረሰለት የቦክስ ውድድር ነው። ይህ ውድድርም በትናንትና ሌሊት ተደርጓል። ውድድሩን ከማየታችን በፊት ግን ሃይማኖቴን እቀይራለሁ ያለውን ልጅ ለትውስታ ያክል እንመልከት። እኔ ወላሂ ለአዚም ነው የምላችሁ፣ በጆኒ ጁጁሱ ሰይዶ ማርሻል ከተሸነፈ ወላሂ ለአዚም ሃይማኖቴን እቀይራለሁ። እኔ የአላህን አቅም የማቅበት ውድድር ነው ይሄ። ወላሂ ለአዚም እኔ ማለት ነው ይሄን ውድድር እምነት በሌለው ሃይማኖት በሌለው ሰው ሰይዶ ማርሻል ከተሸነፈ ይሄ ወላሂ ለአዚም እኔ ሃይማኖቴን እቀይራለሁ። አላህ አቅሙን ካላሳየኝ ወላሂ ለአዚም ነው የምላችሁ። እዚህ አልገመትኩም፣ ገብርኤል እንደዚህ አልገመትኩም። በሩ ተቆለፈ። ሊጀምር ነው፣ ፋይቱ ሊጀምር ነው። ማን ሩጦ የሚጠጋ ይመስላችኋል? ፋይቱ ጀምሯል። ሴቱና ጆኒ በመጀመሪያው ደብል ሌግ ቴክዳውን አደረገ። በመጀመሪያው እንግዲህ ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ ሴቶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲክ ወደ አርምባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርምባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው። አርምባር ያዘው አርምባር ሴዶ ስሪንጉ ጠንካራ ነው። አረ ወደ አርምባር እየሄደ ነው። ኪሞራ አረ ታፕ ሴዶ እስካሁን ድረስ ታፕ አለማድረጉ በጣም አስገራሚ ነው ማለት ነው። እንግዲህ ፉሊ ሎክድ የሆነ ኪሞራን የሞከረው ምን አይነት ሴዶ ከታች እንግዲህ ጆኒ ከላይ ሆኖ ዶሚኔት ያደረገን ያለው። ይቅርታ ጋይስ በጣም ስሜት ውስጥ ገብቼ ኮሜንት በተሳማ ማድረግ አልቻልኩም። ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ። ስትሬንግዝ አድርጓል። እንግዲህ ስትሬንግዝ በጣም አለው። እጁን እስካሁን ድረስ
አርም ባር ሴታፕ ለማድረግ ሞክሮም አግኝቶ ምድሉን ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገ ነው፣ ኤልቦ እያደረገ ነው። ሴዶ እንደምንም ብሎ መነሳት አለበት ከዚህ ፖዚሽን፣ እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው፣ እጁን ለመስበር ነው እንግዲህ ለኪሞራ ሰብሚሽን አልቋል። በመጀመሪያው ዙር አልቋል። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ ቴክሳውን አድርገው ከዛ በኋላ ሰብሚሽን እንግዲህ ማሸነፍ ችሏል። በኪሞራ ሰብሚሽን ሴዶ ቨርሰስ ጆኒ ዊግን 2 ሚኒትስ ሁሉ ጊዜ እኔ ነግሬያቸዋለሁ ማለት አለብኝ ለብዙ ሰው ነግሬያለሁ እግሬ ነው ምሰብረ እያለ ሳይቆይ ሰራበት ለኩ ነው ብዬ ነግሬያችሁ ነበር ማለት ነው። እንግዲህ ጨዋታው ይህንን ይመስል ነበረ። ይህንን ተከትሎ ነው እንግዲህ ብዙዎች አስተያየት እየሰጡ ያሉት። ስለዚህ በዚህ ውድድር ላይ የሚታየው የሰይዶ ሳይሆን የአላህ ኃይል ነው የተባለው እና ይህንን ተከትሎ አላህ ተሸነፈ ማለት ነው። ሰዎች በዚህ ነገር ላይ ባራወራ ደስ ይለኝ ነበረ። ነገር ግን ነገሩ ወደ ሃይማኖት አዝሮት ስለነበረ ዝም ብዬ ማለፍን አልፈለኩም። ይሄ ሴዶ የሚባለው ልጅና ያኛው ጆ ፋይት ነበራቸው አይደል? ግጥሚያ ነበራቸው እና አስቀድሞ ግጥሚያውን ከማድረጋቸው በፊት በጣም ሲሸልል ሲፎክር ነበረ እና ደግሞ ከሃይማኖት ጋር አድርገውት ነበረ። አላህ ነው አሸናፊው ምናምን በቃ ነብዩን ያዘ ምናምን እያሉ እንደው ተከታዮቹ እንኳን ሳይቀር ወደ ሃይማኖት አዙረውት ነበረ እና ሰዎች አላህ ተሸነፈ ማለት ነው። በዚህ አጋጣሚ ወደ ዋናው ነገር ግን ስንሄድ ምን እያለ ነበረ? ግጥሚያውን ከመጀመራቸው በፊት ይሄኛው ጆ ድግምት ያደርጋል እያሉ ብዙ ሰዎችም እያሉ ነበረ እና ድግምት አለበት እያሉ ስለሆነ አላደርግም፣ ከሃይማኖት መውጣት አልፈልግም፣ ይሄ ነገር ማድረግ አልፈልግም እያለም ነበረ እና እንደተባለውም ግጥሚያው ላይ አልቀረለትም። ከገባ በኋላ ግን መጨረሻ ላይ ያው ጆ ነው እንደው ገና ጅምር ሲያደርግ እንኳን ያፈረጠው ጆ ነው። ይሄኛው ልጅ ነው እንግዲህ እስከ ጥግ ያደረሰው ማለት ነው። ማለት አሸናፊው እንግዲህ የታወቀ ነው ከእንግዲህ በኋላ እና ተከታዮቹ ምን አሉ? ይሄው እሱ እኮ ተናግሮ ነበር፣ ሴዶ እኮ ተናግሮ ነበር፣ ድግምት አለበት ልጁ አነካክቶት ምናምን አሉና የኔ ዋነኛው ፖይንት ምንድነው መሰላችሁ? የእናንተ አምላክ አላህ ከድግምት አያድንም ወይ? ከድግምት አይጠብቅም ወይ? ለዚህ ካልሆናችሁ ለምን ሊሆናችሁ ነው ታዲያ አምላካችሁ? ለነገሩ ነብያችሁ መሐመድን ያልጠበቀ አምላክ መቼስ እንደው ይሄንን አንድ ተራ ሰው እንግዲህ መሐመድን እንኳን ከድግምት ያላዳነ አማልክት ነው። በነገራችሁ ላይ ነብያችሁ መሐመድ ማለምድ የተባለ ሰው ድግምት አድርጎበት ለአመት ከ6 ወር ያክል ከሚስቶቹ ጋር ግንኙነት ያደረገ እየመሰለው ሳያደርግ ብቻውን አንሶራው ሲያሰቃየው ኑሯል። ድግምት ተደርጎበት ማለት ነው። በልቶ የበላ አይመስለውም፣ ሰግዶ የሰገደ አይመስለውም። ሰግጃለሁ እንዴ ምናምን እያለ ለብዙ ጊዜ አሰቃይቶታል። ነብያችሁን ያልጠበቀ እንደው ታላቅ ብላችሁ የምትሉት እንግዲህ ነብያችሁን ያልጠበቀም አላህ ያደረዋል ብዬ ግን የምትተማመኑበት አምላክ እንዴት ከድግምት እንኳን ማዳን ያቅተዋል? ለዚህ ካልሆናችሁ ለመዘል የሆናችሁ ነው አምላካችሁ። እግዚአብሔር ግን እንዲህ ይላል። ምን አለ መሰላችሁ? በእስራኤል ላይ ሟርት በያዕቆብ ላይ ድግምት አይሰራም ይላል የኛ አምላክ። በነገራችሁ ላይ ጆ የማምላክ ልጅ ነው። ምንም ድግምት ማድረግ አያስፈልገውም። በጮህ አይደለም። በነገራችሁ ላይ ቀድሞ የወደቀ ሰው ቢኖር ሰዶ ነው። በጌታ እኔ አይሆንልኝም ስሙ ራሱ እና ምን ላችሁ ፈልጌ ነው አምላካችሁ ተዋረደ። አላህ መጀመሪያ ወደ ሃይማኖት ባታዞሩ ጥሩ ነበር። ሁሉ ነገር በቃ ከሃይማኖት ጋር አያይዛችሁ እስከመቼ እንደምትዘልቁት ሙስሊሞች አላቅም፣ ግራ ይገባኛል ሁሉ ማለት ነው። እንግዲህ አምላካችሁ ተሸነፈላችሁ፣ እንኳን ደስ ያላችሁ። በእርግጥ ይህንን ጉዳይ እነሱ ወደ ሃይማኖት ስላዞሩት ነው እንጂ ወደ ሃይማኖት አዙሮ በዚህ ልክ መናገሩ አስፈላጊ ነው ብዬ አላምንም። ነገር ግን እነሱ ወደ ሃይማኖት አዙረውታል። ኢቭን እሱ የተናገረው ንግግር ድግምት ያለው ንግግር በራሱ ሊያስከስሰው እንደሚችል ጠበቆችም እየተናገሩ ነበር። ጆኒ መክሰስ ስላልፈለገ ትቶት ነው እንጂ ቢከሰው በጣም ሊያስቀጣው እንደሚችል። ያም ሆነ ይህ ግን እነሱ ናቸው ያስገቡት፣ ወደ ሃይማኖት ውስጥ አስገቡት። የኛ አምላክ እንደዚህ ነው፣ እንደዚህ ያደርጋል፣ እንደዚህ ነው ብለው ራሳቸው መስመሩን ቀየሩት።
ከዛም እንግዲህ እኛ ደግሞ ያየነውን የታዘብነውን ነገር እንናገራለን ማለት ነው። እንደው እንደተባለው ቢሆን እንኳን እውነት ከድግምት የሚያድን አምላክ አይደለም ወይ? ይሄ ጥያቄ ነው። እዚህ ጋር የምትከተሉኝ ብዙ ሙስሊሞች እንዳላችሁ አምናለሁ። ጥያቄውን በጨዋ ደንብ መልሱልኝ። ለዚህ ሲጀመር ጃኒ ልክ ነበረች። በግና ሴዶ በግና ሲጀመር አገባቡ ራሱ ልክ አይደለም እኮ አባዬ። ወላሂ ለዚህ ሲጀመር አገባቡ ራሱ ልክ አልነበረም እኮ። በኋላ ምን አፈሰስክብኝ? በግና አልጫወትም ብለህ እንደነበር ባትጫወትስ ቢቀርብስ ባይጫወትስ ባገባስ ነገር ብቻ ልበለው፣ አንድ ነገር ብቻ ልበለው። በግ ሆዳም ለበግ ብቻ የተፈጠርክ ሆዳም ነህ። ለአንተ ራሱ ይሄን ባይገባ በግና አትለውም ወይ የነቢ ወዳጅ አይደለህም ወይ? ሊላሂ ወኢና ኢለይሂ ራጂዑን። እኔ አሁን ግራ የገባኝ ማለት ነው ሴዶ ካሁን በፊትም ተናግሮ ነበር። ይሄ ልጅ ድግምት ሰርቷል፣ ድግምት ሰርቶ እየመጣ ነው ብሏል። ቀድሞ ተናግሯል። ለ20 ምናምን አመት በስፖርት ሰውነቱን የቀጣቀጠ ልጅ ልክ ፊሽካው ስነፋ ልጁ ድንግጥ ክው ብሎ ነው የመጣው። ከመጀመሪያ ነው ያወቅኩት እኔ። እኛ ድሮ የምናውቀው ሴዶ አይደለም ይሄ ዛሬ ሴዶ። እና ምንድነው የሆነ ነገር አለ እንዴ? የሆነ ያሳሰሩት ነገር አለ? ሴር ነው ድግምት ነው ምንድነው ነው? ሌላኛው ደግሞ በጣም የታዘብኩት የሆነ ነገር ሲሆን ድግምት ጋር ነው የሚያያይዙት። ከዚህ በፊት የሆነች እህታችን ሎዛ ሚዲያ ላይ መታ የተናገረችውን ሰምታችኋል። በምን አይነት ቶን እንዴት እንደተናገረች። ከዛ ያንን ነገር በሲሂር ወይም በድግምት አማይተው እንዴት እንደቀየሩ ተመልክተናል። ለምንድነው ለሁኔታዎችን አክሴፕት የማታደርጉት? በመጀመሪያ ደረጃ። ሁለተኛ ደግሞ ሌላ ምክንያት የለም ወይ? አብዛኛውን ጊዜ ከድሮ ከነብዩ ተጀምሮ ሲመጣ እንግዲህ እንደተባለው ድግምት ጋር የተያያዘ ትልቅ ቁርኝነት አለ። የሆነ ነገር ሲሆን ድግምት ነው ሲሂር ነው የሚባለው። እንግዲህ ድግምትን የሚያውቅ ሰው ያደረገ ሰው ነው ወይም የሚያደርግ ሰው ነው ማለት ብዙ ጊዜ ስለተያያዘብኝ ነው። እንግዲህ ብዙ ጊዜ ስለምትሉትም ጭምር ነው። ሆነ ተከናወነ እስከዛሬ ያለ ጥፋታቸው ለሰበርካቸው ብሎኬትና ጀበና ፍትህ ሰፈነ። ፋይት እንደ ፕሮሞሽን ቀላል አይደለም። የእናትህን ቁጣ ብትሰማ ይሻል ነበረ። የትም ተወለድ አትደብደብ። አው በነገራችን ላይ እኔ የማንም ደጋፊ አይደለሁም። ሰይዶ ስለተሸነፈም ደስተኛ ሁኜ አይደለም። እንደው ሪያሊቲው ላይ ያለውን እንደ ታዛቢ ሁኜ ነው እያሳየኋችሁ። ወይ እስኪ እንተዛዘብ የሚለውን ለማየት ነው እንጂ ይሄ ጨዋታ ነው። ነገ ሌላ ድል ሊያመጣ ይችላል። ነገ ደግሞ እሱ አሸናፊ ሊሆን ይችላል። ነገ ደግሞ እንዳለውም ከተሸነፈ በኋላ እንግዲህ በዓለም ደረጃ አስቀራለሁ ምናምን ብሏል። ይሁንለት፣ ሊያስቀራም ይችላል። ግን እንደው ነገሩን ከዚህ ቦክስ አንፃር ወይም ይሄን ቦክስ አስመልክቶ ብዙ ነገር ስለተባለ ለመተዛዘብ ያክል ነው። ሌላኛውና መነጋገሪያ የሆነው ደግሞ ምንድነው? በሴቶች የመጀመሪያ ውድድር ተደርጓል። አሁንም በትናንትና ሌሊት ላይ ማለት ነው። አሁንም እንግዲህ ያደረጉት ዛሃራና የአብስራ ናቸው። ዛሃራና የአብስራ ባደረጉት ፍልሚያ ላይ ብዙ ሰው አስተያየቱን ሰጥቷል። በዛ ሁሉ ህዝብ ፊት ላይ የድንግል ማርያምን ስዕል አውጥታ ስታሳይ ተመልክተናል። ሬድ ኮርነር 30 ብሉ ኮርነር 29። ስለዚህ በድምር ውጤት ብሉ ኮርነር አሸናፊ ማለት ይሄ ጨዋታ አግባብ ነው፣ ውጤቱ ልክ ነው። እንዴት ነው ግዴታ እዚህ መድረክ ላይ ሰው ለማሸነፍ ኢንተርናሽናል መሆን አለበት ነው? ኢንተርናሽናል የሆነ ሰው ማሸነፍ አይችልም ማለት ነው? በጣም ግራ የሚያጋባ ውጤት እኮ ነው። መቼ ነው የሚያሸንፈው ወይስ ተመቼ ነው የሚያሸንፈው? ነጥብ ያስቆጠረ ነው የሚያሸንፈው ወይስ የተቆጠረበት? በጣም ግራ የሚገባ ውጤት፣ በጣም የሚያስጠላ። ከአንድ ትልቅ ድርጅት የማይጠበቅ ከኢቴፍስ የማይጠበቅ ሳይሆን የሰሩት። ከልብ አድርገን እናመሰግናለን። እናመሰግናለን። የፈለጋችሁትን ነገር በሉ። ያሚ ይሄንን ጨዋታ ተዘርፋለች። በኢትዮጵያ የመጀመሪያው የሴቶች የሞይታይ ውድድር የሆነው ጨዋታ ላይ ውጤቷ ተዘርፋለች። ሁላችሁ ምንም አይነት ፕሮፌሽናል ጨዋታ አድርጋ የማታውቀው የአምላክ ስራ ያሚ ለኔ በቃ አሸናፊዋ እሷ ናት። አሳምና ነው ያሸነፈችው። ዳኞች በሰጡት ውጤት ግን በድምሩ ያሚ 86 ስታገኝ ዛሃራ 89 በማግኘት የውድድሩ አሸናፊ ተደርጋለች። ውድድሩ ለ3 ዙር ነው የተካሄደው። በተለይ 3ኛው ዙር ላይ ዛሃራ ልትዘረር ምንም አልቀራትም። ኢቭን ኮሜንታተሮች ሁላ ሳይቀሩ አድሎ ሲያደርጉባት ነበር።
ነበር። የዛሃራን ስም ብቻ ነው መሰለኝ የሚያውቁት። እየተቀጠቀጠችም ዛሃራ እያጠቃች ነው ነበር ሲሉ የነበረው። የምሬን ነው የምላችሁ። ከፈለጋችሁ ፋይቱን ተመልሳችሁ እዩት። ያሚ ተዘርፋለች። ኧረ በስመ አብ! ምን አይነት የዳኝነት ውሳኔ ነው? ምን የሚሉት የዳኝነት ውሳኔ ነው? እስኪ ተመልካቾች፣ ይህንን ጨዋታ ያያችሁ ሰዎች፣ ህሊና ያላችሁ ለህሊናችሁ ስትሉ ፍረዱ። የዚህ ጨዋታ አሸናፊ ዛአራ ነች ወይንስ ያብስራ? የሚገርም ፐርፎርማንስ እኮ ያሳየችው ያብስራ። ደህና አድርጋ እኮ ነው የጠበጠበቻት። ኦፍኮርስ እኛ ባለሙያዎች ላንሆን እንችላለን፣ ግን እንደ ተመልካች ዛራ በደንብ ተቀጥቅጣለች። የአብስራ አሸናፊ ነበረች። ነገር ግን ምናልባት የዛራን ክብር ለማስጠበቅ የሄዳችሁበት ርቀት ከሆነ እጅግ ያሳፍራል። በእውነት በጣም ያሳፍራል። እኔ ብቻ ነኝ ይሄኛው ውድድር የተጭበረበረ የሚመስለኝ? ዛራና የአብስራ የተፋለሙበት ውጤት ትክክል አይመስለኝም። ኢቨን ዛራ ራሱ አሸናፊ ነች ስትባል ደንግጣ ነበር። በቃ ኦልሬዲ የአብስራ እንዳሸነፈች ራሷም የአብስራ በቃ ሰለብሬት ስታደርግ ነበር። ህዝቡን በቃ አውቆ ነበረ። ነገር ግን ውጤቱ ሲነገር ሁሉም ሰው ግራ ነበር የተጋባው። እኔ በአይኔ በብረቱ አይቼዋለሁ። በቃ ይሄ ውጤት ለያብስራ ነው የሚገባው። እስቲ ኮሜንት ላይ ጻፉልኝ። ይህንን ውድድር ያያችሁ ሰዎች ማን ያሸነፈው? እስቲ የምር ሊጣራ ይገባል። በጣም ነው የሚያሳዝነው። ህዝቡ የአብስራ ነች አሸናፊዋ። ምክንያቱም በውድድሩ ሰዓት ትልቅ ፐርፎርማንስ ያሳየችው ወይንም በውድድር ደረጃ አሸናፊ ለመባል የሚያስኪለውን ርቀት የሄደችው እሷ ነች። ነገር ግን አሸናፊ ብለው ያወጧት ዛሃራን ነው። ይሄ ትክክል አይደለም። የዳኞቹን አላዋቂነትም ጭምር ያየንበት ነው ብሎ ህዝቡ በጣም ተቆጥቷል። እናንተ ዛሃራን አሸናፊ ብታደርጉም እኛ ግን አሸናፊያችን የአብስራ ነች፣ ምክንያቱም ደብዳቢ እንጂ ተደብዳቢ አሸንፎ ስለማያውቅ እያሉ ቅሬታቸውን እያሰሙ ይገኛሉ። እንግዲህ የህዝቡ ቅሬታ አይነት ለውጥ ያመጣል የሚለውን ወደፊት የምንመለከተው ነው የሚሆነው። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ሀሳብና አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በሌላኛው ቪዲዮ ስናቀና ደግሞ እንደሚታወቀው አብዛኛውን ቲክታከሮች በእነዚህ ቦክሰኞች መሃል ላይ ድርድር እየተደራደሩ ነበረ፣ ወይም እያስያዙ ነበር። ቁማር ማለት ነው። እንትና ካሸነፈ 2 ሚሊዮን ብር፣ እንትና ካሸነፈ 500 ሺህ ብር፣ እንትና ካሸነፈ 1 ሚሊዮን ብር ያሉ በሚሊዮን ደረጃ ብር እየተወራረዱ ነበር። ለምሳሌ ዳኒና ጆሲ በ2 ሚሊዮን ብር ውድድር ገብተው ነበረ። ዜና አቅራቢዎቹን በተመሳሳይ በ500 ሺህ ብር። አሁን ላይ ብዙ የተራቡ ኢትዮጵያውያን ባሉበት ሰዓት እንዴት እንደዚህ ታደርጋላችሁ? ተጫዋቾች እሺ አንድ የስፖርት ክፍል ነው ተብሎ ተይዞ ነው። ነገር ግን እንዴት ተመልካቾች ወይም ደጋፊዎች በዚህ ልክ ታደርጋላችሁ ተብሎ ቁጣም ተቀስቅሷል። እንዴት አያስለቅስም? እንዴት አያስለቅስም? ያራዳ ልጆች በተቸገረች ሀገር ላይ ሆነ በ1 ሚሊዮን በ3 ሚሊዮን በ4 ሚሊዮን ቁማር ስትጫወት ዘዶ ማርሻል ጆን ምናምን እያልክ በሚሊዮን ቁማር ስትጫወት እንዴት አላለቅስም? የሀገሬ ልጆች የተሰቃዩ የተቸገሩ የተፈናቀሉ ወገኖቻችን በየጎዳናው በየመንደሩ እየተሰቃዩ ባሉበት ሀገር ላይ አንተ በሚሊዮን ቁማር ትጫወታለህ። አንተም ብሎ ቲክታከር፣ አንተም ብሎ ለወገን ደራሽ ቆሻሻ ቲክታከሮች ማለት ነው። ለነገሩ የኢትዮጵያ ሕዝብ እነዚህ አይነት ቆሻሻ ለማኝ ቲክታከሮችን አይደለም የሚያበረታታው። አይዞሽ እናት ሀገሬ ኢትዮጵያ በኤርትራ ተበልጠ በቮት ለማድረግ 130 ሚሊዮን ሕዝብ ያሉባት ሀገር አርሲ ላይ ወገኖቻችን ተሰቃዩ። በየሆስፒታሉ ሂድ፣ እስቲ በየክሊኒኩ ሂድ። እየታመሙ ያሉ የሚሰቃዩ ወገኖቻችን አሉ እኮ። አንተ ቁማር ትጫወታለህ። ለነገሩ ይበላችሁ የኢትዮጵያ ህዝቦች ይበላችሁ። እሳይ። ሌላኛው ደግሞ ሌሊት ላይ በዚህ መልኩ ወጣቱ ሲጨፍር ታይቶ ነበረ። እናም ይሄ ጭፈራ እና ይሄ ሁኔታ ብዙሃኑን አስደንቋል። የምራችሁን ነው ግን የሚሏል። እንደገናም ደግሞ በጣም የገረመኝ አሁን ነበር ማፈስ አፈሳ እዚህ ጋር የለም። ሀገር አዲስ አበባ ብቻ ነች። መኖሪያ አዲስ አበባ ብቻ ነች። ሰው ስሜቱን በግሃድ የሚገልጽባት አዲስ አበባ ብቻ ነች የሚሉ ማለት። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።